የኢትዮጵያ ህዝብ 50 ሚሊዮን መብለጥ የለበትም ብሎ የሚያምን ሰው ነው አብይ። እሱን እንኳን አነሳኸው፣ በእውነት በጣም ነው የማመሰግነው እሱን ስላነሳኸው። እሱን በተመለከተ አስተያየት ብትሰጥ ደስ ይለኛል። አንዴ አሁንም እንደገና ዛሬ መቼስ ያው መረጃዎቻችንን እያስታወስን ስለሆነ በእኔ ሰምቼ የነበረው በአባዱላ አንድ የሰርግ ስነ ስርዓት ላይ አብይ አህመድ ተገኝቶ ያለው ነገር ነው። እሱን ግን አሁን ለቅሶ ነው ያልከኝ? በለቅሶ ቤት ነበረ? ለቅሶ ነው። ኦኬ፣ ይሄን ሰው መስማት አለበት። ሪሊ ምንድን ያለው ይሄ አሁን እየተካሄደ አሁን አንዳንድ ነገርን ስናቀርብ ማለት ነው አውትላንዲሽ ይመስለዋል ሰው፣ ዝም ብለን በጥላቻ የምንል ይመስለዋል። ግን እኔ ዲፖፑሌሽን የአብይ አህመድ ፖሊሲ ነው ብዬ ካልኩ ቆይቷል በጣም። ምክንያቱም ጥያቄ ከመመለስ ጠያቂን መቀነስ ይሻላል ብሎ የሚያምን ሰው ነው። ዲፖፑሌሽን ግቡ ነው ብዬ ተናግሬያለሁ። ለዚህ መነሻ ያረኩት አንዱ አሁን አንተን የምጠይቅህ ነገር ነው። ይሄ የኢትዮጵያን ህዝብ ቁጥር በተመለከተ የተናገረው ነገር ፕላስ በሊ አንደርሰን የተባለ አንድ ጋዜጠኛ ዘኒውዮርከር ላይ የሰጠው የጻፈው በጣም ሰፊ ዘገባ ነበር ስለ አብይ አህመድ እና አብይ አህመድ ከጠቅላይ ሚኒስትርነት ይልቅ የሪል ስቴት ደላላ ይመስላል ያለበት ዘገባ ነው። ሳይ ምዕራባውያን እኮ አውትሶርስ ቢያደርጉልን ጦርነቶቻቸውን እኛ ልንዋጋላቸው እንችላለን። ምክንያቱም ኢትዮጵያውያን የምዕራባውያንን ያህል ስለ ልጆቻቸው መሞት አለመሞት ያን ያክል ግድ የላቸውም ብሎ መናገሩን ተንተርሼ ነው። ፕላስ በአደባባይ ፓርላማ ላይ እኛ ከፈለግን ከአፍሪካም ጋር መዋጋት እንችላለን፣ ምክንያቱም 3/4 ህዝባችን ወጣት ነው፣ ድሃ ነው አለ። ወጣትና ድሃ በመሆኑ ምክንያት ለመሞት የታጨ ለመሞት የተገባ ነው ብሎ ተናግሯል። አሁን እነዚህ በአደባባይ የተናገራቸውን ነገሮች ግን በፕራይቬት ኮንቨርሴሽን ምን ብሎ አረጋግጧቸዋል የሚለውን ነው። ምን ስለ ህዝብ ቁጥር ምንድን ያለው? ይሄ በጣም ሲሪየስ ጉዳይ ነው። ሰው መስማት አለበት። አብይ አንኮንሽየስሊ የሚያወራ ጊዜ መስማት አለብን። አሁን የአባዱላ ቤት ሰው ቁጭ ብሎ የመከሩ ያው ኢንፎርማሊ ሲያወሩ እና ያወራ ነው ይሄ ነገር እና ብዙ ሰዎች ከሱ ጋር ነበሩ፣ ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ ጠንከር ያለ ኢኮኖሚ ለመገንባት፣ ጠንከር ያለ ኔሽን ስቴት ለመገንባት፣ ቅቡልነት ያለው መንግስት ለመገንባት የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ። አብዛኛው ይሄንን ያለው መቼ ነው? ቆይቷል። ከጠቅላይ ሚኒስቴር ከሆነ በኋላ ነው። በ2021 እንዳለው ነበር የሰማሁት። ከዛ በፊት በ2021 እና ግማሹ እኔ አንዳንዶቹን ነገሮች በነገራችን ላይ እሱን በተመለከተ የሚደርሱኝን መረጃዎች በጣም ትራያንጉሌት በጣም ቬሪፋይ ማድረግ ስለምፈልግ የሚይዛቸው አሉ። አንዱ ይሄ 130 ሚሊዮን ህዝብ ነው ያኔም ቁጥር በ2021ም 130 ሚሊዮን ገደማ ነው ህብረተሰቡ። አሁን ወደ 137 ይደርሳል ተብሎ ይገመታል አይ ቲንክ። እና 130 ሚሊዮን ከሆኑ ህዝብ እያለ ያለው 80 ሚሊዮኑ ያክል በህይወት ሊኖር አይገባውም ነው። ማግኒቲዩዱን አንደርስታንድ እንዲያደርጉት ነው ማነሳው። አሁን ካለው ኢትዮጵያ 50 ሚሊዮኑ ብቻ በህይወት ከተረፈ በቂ ነው እያለ ያለው አይደል? አዎ እንደዛ አለ። ከዛ በኋላ ደግሞ ይህንን ሲናገር እና አባዱላም ሾክ ነው የሆኑ፣ ደነገጡ። ከሱ ጋር የነበሩ ባለስልጣናትም ደነገጡ፣ እርስ በርስ ተያዩ። እንዲህ አስብ እንግዲህ
እንደው የአንድ ሀገር መሪ ለአንድ ዜጋው አስብ፣ የአሜሪካ መንግስት አንድ ዜጋው ስሞት አገር ይቀወጣል አይደል? አንድ ሀገር የኢትዮጵያ መሪ ከ50 ሚሊዮን በላይ መሆን የለበትም ካለ በፕላኑ መሰረት ሌላው ሊጠፋ ነው። ከዛ በኋላ ደግሞ ሊጨምርልን እንግዲህ ይሄ በኢንፎርማሊ ሰዎች ያሉበት ቦታ ነው ይህንን የተናገሩ። ሌላ ጊዜ የጸጥታ አመራሮችን ሰብስቦ በትግራይ ጦርነት ወቅት ህዝብ እያለቀ ነው ነገር የሚል በትግራይ ጦርነት ጊዜ በጣም ንጹሃን ዜጎች እያለቁ ነው። ያኔ ንጹሃን ዜጎች ከአማራ ክልልም ያልቃሉ፣ ከትግራይ ክልልም ያልቃሉ፣ ኦሮሚያ ውስጥም ሲያልቁ ነበር እና አመራሩ የመከላከያ አመራር በየዋህነት ይህ ነገር መፍትሄ ይፈልጋል ብሎ ለአብይ ሲያቀርቡ ምንድን ነው ያለ? አትጨናነቁ፣ እንዲሁ የኢትዮጵያ ህዝብ እኮ አንፕሮዳክቲቭ ነው፣ አብዛኛው እኮ ምንም አይጠቅምም ህዝቡ አለ። እንደገና ለመከላከያ አመራሮች እንደዛ አለ። አስብ፣ አሁንም መከላከያ አመራሮች ኧረ ምንድን ነው ብለው ደነገጡ። አሁን ይሄ ዲፕሊ አብይ የሚያምንበት ነው። የኢትዮጵያ ህዝብ ዋጋ የለውም፣ አንፕሮዳክቲቭ ነው፣ ማለቅ አለበት። እንዳልከው ዲፖፑሌሽን ያስፈልጋል። ኢትዮጵያን ዳግም ለመገንባት እነሱ አሁን በሚሉት ዳግም እየገነባን ነው ይላሉ አይደለ? ያ ማለት የህዝብ ቁጥር መቀነስ አለበት። እንግዲህ 70 ሚሊዮን ህዝብ ሊያልቅ ነው ማለት ነው። ያንን በኢንፎርማሊ ሲያወራ ፎርማሊም ሲያወራ በአደባባይ የሚያወራ ሰውዬ ለ20 ዓመታት ጦር ማካሄድ ይቻላል የሚል ሰውዬ እንዲህ አይነት ሰው ነው እንግዲህ ኢትዮጵያን እየገዛ ያለው እያስተዳደረ ያለው። ስለዚህ ምን አይነት ስትራቴጂ ነው መከተል ያለብን? እንደው በየቦታ በማይሆኑ ከልካሻ ጥያቄዎች ቢዚ ይሆናል ሰው። መነሳት የሌለበት በዚህ ሰዓት ልዩነት ይኖራል። እኔ እና አንተ እኮ ብዙ ልዩነት የግድ ነው፣ ሰው ነን። ግን ደግሞ መጀመሪያ እኮ መትረፍ አለብህ እኮ። በትክክል ለመለያየትም መኖር አለብህ። አዎ። እና አብይ ምንድን ነው የሚያደርገው? የሚጠቀመው ጦርነቱ የመጀመሪያ ጦርነት የፕሮፓጋንዳ ጦርነት ነው የሚያካሄደው።